ታውቃላችሁ ዲፕሬሽን ይተላለፋል ይጋባል ስፒሪት ነው ዲማኒክ ነው ዲፕሬሽን የሚባለው ጉዳይ ብዙ ልጆች ራሳቸውን እንዲያጠፉ ያረጋል ታውቃላችሁ ወጣት ልጆች ቲኔጀሮች ራሳቸውን ከፎቅ ላይ እንዲጥሉ መርዝ እንዲጠጡ እንዲታነቁ ምናምን ያረጋል አንድ መድኃኒት ነው ልጆቻችሁን አይምሯቸውን ኪፕ የሚያረግ የደስታ መንፈስ ቤታችሁ ላይ በኢየሱስም ፍሎ ያረጋል ልጆቻችሁ ፈጽመው ራሳቸውን ስለማጥፋት አያስቡ ስለ መኖር ነው የሚያስቡት እባርካቸዋለሁ በኢየሱስ ክርስቶስ ስም የትኛውም ይሄ ራስን አጥፋ የሚል መንፈስ ከቤታችሁ የተሰበረ ይሁን ዘራችሁ ወይ እንዳይመጣ በኢየሱስ ስም ጸለይኩኝ ኢየሱስ ጌታ የደስታ ቅባት የተቀባ ሰው ጉልበታም መዝሙር 92 ቁጥር 10 አቤቱ እንሆ ጠላቶች ይጠፋሉና አመጽንም የሚሰሩ ሁሉ ይበተናሉና ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል ሽምግልናዬም በዘይት ይለመልማል ሃሌሉያ በዘይት ይለመልማል ምጽፉ ሰዎች ቀንድ የኃይል አርማ ነው ኦኬ ቀንድ ሪፕሬዘንት የሚያደርገው ኃይል ነው ጉልበት ነው ሪፕሬዘንት የሚያደርገውና የተቀባ ሰው ጉልበቱ ይገርማል እድሜው ሲጨምር ኃይሉ ይጨምራል ናቹራሊ ታውቃላችሁ ሰው እድሜው ሲጨምር ጉልበቱ ይቀንሳል ናቹራሊ ሰው እድሜው ሲጨምር ጉልበቱ ይቀንሳል አንድ ሰው ግን አለ የተቀባ ሰው አለና እድሜው ሲጨምር ልክ ኃይሉ እንደ እድሜው እንደዛ ጉልበቱ እየጨመረ አቅሙ እየጨመረ የመሮጥ ይሄ ችሎታው እየጨመረ ብዙ ነገሩ እየጨመረ ሰውየው እንደው ያቆማል ሲባል እየጨመረ በቃ ያቋርጣል ሲባል እየጨረሰ እግዚአብሔር እያበረታው በጌታ በኢየሱስም በቅባቱ ጉልበት ኃይላችሁ እየጨመረ ይሄዳል እስቲ በደንብ አርጉና አሜን በሉ ለስድስተኛ የተቀባ ሰው እግዚአብሔር መብራት ያዘጋጅለታል መብራት በጨለማ ውስጥ የምትሄድበት any kind of darkness አንተን አቆምህም አይይዝም ይገርማል መጽሐፍ እንደሚናገር የእግዚአብሔር መብራት በላይ ላይ ይበራ በነበረ ጊዜ እኔም በጨለማ ውስጥ አልፌ በብርሃኑ በሄድኩኝ ጊዜ ብሎ ኢዮብ እንደተናገረ ብር ስላለ ጨለማ አይፈራም ዕውቀት ስላለ ጨለማ አይፈራም ስልጣን ስላለ ጨለማ አይፈራም ቤት ሙሉ ጨለማ በአንድ ሻማ አምፖል ነው እንጂ የምታወጣው ጨለማ በአካፋ ዝቃ አታውጣው ጨለማ በብር በመና አታውጣው ጨለማ በብርሃን ነው እና እግዚአብሔር እንደዚህ ያለ ለቀባሁት ሰው አለ መብራቴን አዘጋጅለታል በጌታ በኢየሱስ መብራቴን አዘጋጅለታል በኢየሱስም እግዚአብሔር በዚህ ክረምት ነገራችሁ ጋር የሚያደርስ መብራት ያዘጋጅላችኋል በዚህ በኩል ሂዱ ይላችኋል በዚህ በኩል ግቡ ይላችኋል እግዚአብሔር መብራትን ያዘጋጅላችኋል ይሄ እንዴት ነው አሁን መቼም እናንተ እግዚአብሔር መልእክት ሲሰጣችሁ መልእክታችሁን ይዛችሁ ተመጣጣላችሁ ከመልእክቱ መካከል ግን በጣም ውስጤን የነካኝ የሳሳውለት መልእክት ቢኖር አንዱ ይሄን ለተቀባ ሰው እግዚአብሔር መብራትን ያዘጋጅለታል ሰው ታውቃላችሁ ሰው በጨለማ ሲኖር በግምት ነው የሚኖረው ሰው በጨለማ ሲኖር በድንግዝግዝ ነው የሚኖረው ሰው በጨለማ ሲኖር በፍርሃት ነው የሚኖረው ሰው በብርሃን ሲኖር ግን በቦልድነስ ነው የሚኖረው በጌታ በኢየሱስ ክርስቶስ እግዚአብሔር መብራትን ያዘጋጅላችኋል አሁን ለምሳሌ 2018 እየመጣ ነው እግዚአብሔር መብራትን ያዘጋጅላችሁ እግዚአብሔር መብራትን ያዘጋጅላችሁ ለምትል ለምሳሌ ሰው በገዛ ቤቱ መብራት ከጠፋ በግምትና በድንግዝግዝ በዳበሳ ነው የሚኖረው ታውቃላችሁ ሰው አይደለም በሰው ቤት አይደለም በገዛ ቤቱ እንኳን መብራት ሲጠፋ ታውቃላችሁ ከዛ የሆነ መብራት እንደዚህ ብላችሁ እቃውን ለማንሳት እንኳን ከዛ ከሆነ ነገር ጋር እንዳትጋጩ የለመዳችሁበት ቤት እንኳን መብራት ሲኖርና ሳይኖር አንድ አይደለም በጌታ በኢየሱስም እግዚአብሔር መብራትን ስለሚያዘጋጅላችሁ የሚቀጥለውን ዘመናችሁ በግምት አትኖሩ የትኛው ነገራችሁ የቱ ጋር እንዳለ እርግጠኛ ሆናችሁ ትኖራላችሁ በኢየሱስም እግዚአብሔር መብራትን ያዘጋጅላችኋል በረከታችሁ የት እንዳለ መብራትን ያዘጋጅላችኋል ስራችሁ የት እንዳለ እግዚአብሔር መብራትን ያዘጋጅላችኋል በደም ጩና አሜን በሉ በደም ጩና አሜን በሉ እግዚአብሔር መብራትን ያዘጋጅላችኋል እና ታውቃላችሁ መብራት የበራለት ሰው ፍንትው ብሎ ይታየዋል ችግሩ የቱ ጋር እንዳለ ያያል መፍትሄው ከየት እንደመምጣት እንዳለበት ያያል መንገዱ የቱ ጋር እንደሆነ ያያል አደጋው የቱ ጋር እንደሆነ ያያል ኤቭሪቲንግ ያያልና እግዚአብሔር እንደዚያ ለቀባው ሰው እኔ ዛሬ ማለዳ እንኳን ይሄን ቃል ብቻ እንኳን ይዛችሁ ብትሄዱ
I swear to God, I believe, I strongly አምናለሁ በጌታ በኢየሱስም እግዚአብሔር መብራትን ያዘጋጅላችሁ። ሕይወታችሁ የግምት አይሆንም፣ የድንግዝግዝ አይሆንም፣ የዳበሳ አይሆንም፣ የስጋት አይሆንም። አሜን። ቁጭ በሉ። መዝሙር 132 ቁጥር 17 አይደል? በዚያ ለዳዊት ቀንድን አበቅላለሁ ለቀባውትም ሰው መብራትን አዘጋጃለሁ። ከዛስ ጠላቶቹንም እፍረትን አለብሳቸዋለሁ። በእርሱ ግን ቅድስናዬ መብራትን አዘጋጅለታለሁ። ከዚህ በኋላ በግምት አይኖርም፣ በድንግዝግዝ በፍርሃት አይኖር። መብራትን አዘጋጅለታል። ጨለማ የሚባል ነገር በሕይወቱ እንዳይኖር አደርጋል። ስጋት ሰው በጨለማ ካለ በስጋት ነው የሚኖረው። በጌታ በኢየሱስም የምትፈሩት ነገር ከዚህ በኋላ ከናንተ ጋር ላይ ቀጥል። እግዚአብሔር መብራትን ያዘጋጅላችኋል። አሜን ነው። የመጨረሻ የተቀባ ሰው ታውቃላችሁ። የተቀባ ሰው አንደኛ ሳሙኤል መጽሐፍ ምዕራፍ 10 ከቁጥር 1 እስከ 5 የተቀባ ሰው ምን ይሆንለታል መሰላችሁ? ስፍራን ይሰጠዋል ማለት ገዢነት ያገኛል። ከዛስ የጠፋበት ነገር መልሶ ያገኛል። ታስታውሳላችሁ አይደል? ሳኦል አህዮቹ ጠፍተውበት ነበረ። ከዛም ደግሞ ሰዎች ያገኙሃል አሉ። በራሔል መቃብር አጠገብ ደግሞ አሁን ሰዎች ያገኙሃል፣ 2 ዳቦ ይሰጡሃል አሉ። ይኸውልህ የተቀባ ሰው ያገኘዋል፣ ደግሞ ፕሮቪዥን ያገኛል፣ ዳቦ ያገኛል። አሜን በል። ወይኔ እኔ ይሄን የተቀባ ሰው እንጀራ ያገኛል። ጻፍ። እውነቴን ነው። እንጀራ ያገኛል። ደግሞ ስለ እግዚአብሔር ማውራት የምትችልበት አቅምን ታገኛል። እንደዚያ ነው። የነቢያት ጉባኤ ታገኛል። ከዛስ በቃ በትንቢት ትሞል ትናገራል። ስለ እግዚአብሔር እንድትናገር ካፓሲቲ የእግዚአብሔር ቅባቱ ስለ እግዚአብሔር ትንቢት ፕሮፌሲ እንድትናገር በላይክ ላይ የእግዚአብሔር መንፈስ በኃይል በሕይወትህ ላይ እንዲሰራ አየህ። የጠፋብን ይመልሳል፣ ገዢ ያደርጋል። ከመቀባቱ በፊት የጠፋ ነገር ከተቀባ በኋላ መጥተዋል። አህዮቹ ተገኝተዋል። 2 ሰዎች አግኝተዋል። 2 ዳቦ ተቀብሏል። ከዛ የነቢያት ጉባኤ አግኝቷል። በቃ ሰውየው እንደሌላ ሰው ሆኗል። ኢየሱስ የተቀባ ሰው በረከት ነው። በቃ እንጀራ በኢየሱስ ተቀብተህ እንጀራማ አይርብህም። ጠኔ ችጋር እግዚአብሔር ይገስጽ እና ተቀብተህ እንጀራ ታገኝ ያገኙዋል። 2 ዳቦ ይሰጡዋል። ከዛ ትንቢት ትናገራለህ። ከዛ ደግሞ ከዚህ ቀን ጀምሮ ቅባቱን አፍስበት፣ ሳሙኤል አፍስበትና አንተ ከዚህ ቀን ጀምሮ ገዢ ትሆናለህ። ደግሞ እየሄድክ ያለ 2 ሰዎች ያገኙዋል። ከዛ ምን ይሉሃል? አህዮቹ ተገኝተዋል ይሉሃል። ከዛ ደግሞ ስትሄድ የራሔል መቃብር ጋር 3 ሰዎች ያገኙዋል፣ 2 ዳቦ ይሰጡዋል። ከዛ ደግሞ ስትሄድ ነቢያት ጉባኤ ታገኘ፣ መንፈስ ይወርድብሃል። ከዛ አብረህ ከነሱ ጋር ትንቢት ትናገራል። ከተቀባ በኋላ ሁሉ ነው የሆነው። ጻፉ እንዲህ ብላችሁ አኖይንቲንግ እንጀራ አትራክት ያደርጋል። ፕሮቪዥን ራይት ሰዎች ሁሉ አትራክት ያደርጋል። እውነቴን ነው የምነግርህ። አኖይንቲንግ እንጀራ አትራክት ያደርጋል። ይሄ እግዚአብሔር እንደዚህ የሚል ቃል ሰጥቶኝ፣ ይሄ ትራንስሎኬት ታደርጋላችሁ። ከሆነ ቦታ ወደ ሌላ ቦታ በቃ ትንቀሳቀሳላችሁ። ስታግናንት የሆነ ህይወት ከህይወታችሁ ላይ ያበቃል። አሜን ነው ወይ? አንድ ቦታ ይሄ ስታክ ያደረገ ነገራችሁ በጌታ በኢየሱስ ስም መንቀሳቀስ ይጀምራል። መልአኩ መጥቶ ውሃውን እንደሚያናውጠው በጌታ በኢየሱስ ስም ስታግናንት የሆነ ይሄ ስታክ ያደረገ ነገር በኢየሱስ ስም ዛሬ ማለዳ መንቀሳቀስ ይጀምራል። በኢየሱስ ስም ይንቀሳቀሳል። ጽንስ በእናት ማህፀን ውስጥ እንደሚንቀሳቀስ በህይወት ያለ ነገር እንደሚንቀሳቀስ በኢየሱስ ስም በእናንተ ላይ ያለ አኖይንቲንግ ኦፕሬት ማድረግ ይጀምራል። መንቀሳቀስ ይጀምራል። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ለሕዝብህ ለጠራኸው ለመረጥከው ለወደድከው በደም ለዋጀኸው ለሕዝብህ በዚህ ጉባኤ ለሚገኙ ወንዶችና ሴት ልጆች ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ለሕዝብህ ጸልያለሁ። በደም ለዋጃቸው ለጠራሃቸው በላያቸው ላይ ትልልቅ ፕሮግራም ላስቀመጥክባቸው ነገር ለዘገየባቸው ፈተና ለበዛባቸው ሕይወት መንገዱ አቅጣጫው ለጠፋባቸው ለውጥ ለሚፈልጉ ጸልያለሁ። በጌታ በኢየሱስ ክርስቶስ ለተጠሩ መልእክት ላላቸው ቅባት ላለባቸው ክብር ላለባቸው ሕይወት አንድ አይነት ለሆነባቸው ጸልያለሁ። እግዚአብሔር ሆይ ፈተና ለበዛባቸው ጠላት ለበዛባቸው ለውጥ ለሚፈልጉ ልጆች ለሚፈልጉ እግዚአብሔር ሆይ ስጦታን ካንተ ዘንድ መቀበል ለሚፈልጉ
ሐዘን ላስጨነቃቸው፣ ድብርት ውስጥ ላሉ፣ ግራ ለተጋቡ፣ በጭንገፋ ለሚቸገሩ፣ አዲስ ነገር መጀመር ፈልገው አቅም ላጡ፣ ማገልገል ፈልገው እግዚአብሔር ሆይ ለማገልገል ሁኔታዎች ያልተመቻቸላቸው፣ መሮጥ ፈልገው፣ መራመድ ፈልገው፣ መውጣት ፈልገው፣ መሻገር ፈልገው ካንተ ዘንድ እግዚአብሔር ሆይ ካንተ ዘንድ እግዚአብሔር ሆይ እየጠየቁ ላሉ ሰዎች ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። ለተወሰደባቸው ጸልያለሁ። ምርኮ ለተወሰደባቸው፣ ፈተና ለበዛባቸው፣ በር ለተዘጋባቸው፣ ህመም ለሚያስቸግራቸው ጸልያለሁ። ህመም ለሚያስቸግራቸው ጸልያለሁ። በጌታ በኢየሱስ ስም በጌታ በኢየሱስ ስም በዕዳ ውስጥ ላሉ ጸልያለሁ። በሐዘን ውስጥ ላሉ ጸልያለሁ። በግራ መጋባት ውስጥ ላሉ ጸልያለሁ። ጸልይ ከኔ ጋር በጌታ በኢየሱስ ስም። ማገልገል ለሚፈልጉ ጸልያለሁ። ይሄ ቅባት የዛሬ ማለዳ ቅባት ማገልገል ለሚፈልጉ መሮጥ ለሚፈልጉ ጸልያለሁ በጌታ በኢየሱስ ስም። አንድ ቀንድ እንዳለው አውሬ እግዚአብሔር ቀንዱን ከፍ ከፍ ያደርግለታል። እግዚአብሔር መብራትን ያዘጋጅለታል። ለቀባው ሰው መብራትን አዘጋጃለሁ ብለሃል። በጌታ በኢየሱስ ስም ስራ ለጠፋባቸው፣ ሰላም ለጠፋባቸው፣ ብዙ ነገር ለጠፋባቸው ሰዎች የሚበራ መብራት ሪሲቪት ጸልዩ ከኔ ጋር ሪሲቪት በጌታ በኢየሱስ ስም ጸልያለሁ። ዛሬ ማለዳ ጸልያለሁ በጌታ በኢየሱስ ስም ጸልያለሁ በጌታ በኢየሱስ ስም ጸልያለሁ። በዚህ ቅባት ላይ ጸልያለሁ። የእግዚአብሔር መብራት፣ የእግዚአብሔር ደስታ፣ የእግዚአብሔር ኃይል፣ የእግዚአብሔር ምሕረት፣ የእግዚአብሔር ፈውስ፣ የእግዚአብሔር በረከት፣ የእግዚአብሔር ኃይል፣ የእግዚአብሔር ጉልበት ለሐና ልጅ የሰጠ ኤልሳቤጥን ያሰበ የእግዚአብሔር ኃይል፣ የእግዚአብሔር ጉልበት ሩትን ባለቤት ያደረገ ከቃርሚያ ሕይወት ያወጣ ወደ በረከት እርሻ የሚያስገባ ባለቤት የሚያደርግ አዋጅን የሚገለብጥ ቅባት፣ ለአንዳንዱ አዋጅን የሚገለብጥ ነገራቸውን የሚያፈጥን ምርኳቸውን የሚያፈጥን የእግዚአብሔር ቅባት፣ አይን የሚከፍት ቅባት በጠላቶቼ ላይ አይኔ ታያለች ተብሎ እንደተጻፈ አይን የሚከፍት ቅባት በኢየሱስ ስም። የትንቢት መንፈስ ጸልዩ ከኔ ጋር ወጣቶች፣ ወንዶች፣ ሴቶች እዚህ ጉባኤ ያላችሁ አግሬሲቭሊ ጸልዩ በጌታ በኢየሱስ ስም። እግዚአብሔር የሥራ በራችሁን ይከፍታል። የሥራ በራችሁን ሌላ ሌቭል ውስጥ እግዚአብሔር ያስገባችኋል። አይኖቼ በጠላቶቼ ላይ ያያሉ ተብሎ እንደተጻፈ በኢየሱስም በዚህ ቅባት ላይ ጸልያለሁ። አይኖችን የሚከፍት ቅባት፣ ጆሮችን የሚከፍት ቅባት፣ ቀንበርን የሚሰብር ቅባት፣ ጨለማን የሚገፍ ቅባት፣ የእግዚአብሔር መብራት ከእንጀራ ጋር የሚያገናኝ፣ ከሥራ ጋር የሚያገናኝ፣ ከበረከት ጋር የሚያገናኝ፣ ከድል ፋንታ ጋር የሚያገናኝ፣ ስፍራን የሚሰጥ፣ ፖዚሽንን የሚሰጥ፣ ስልጣንን የሚሰጥ፣ ተሰሚነትን የሚሰጥ፣ ተቀባይነትን የሚሰጥ ቅባት በሉ። ጸልዩ ከኔ ጋር እፈልጋለሁ በሉና ጸልዩ። አሚን ነው ወይ? አሚን ነው። ከኔ ጋር ናችሁ? አላችሁ ወይ? እሺ በሉ እጆቻችሁን ከፍ አድርጉና እኔ ስጸልይ እናንተ አሜን ትላላችሁ። በጌታ በኢየሱስ ስም በዚህ ቅባት ላይ ጸልያለሁ። በጌታ በኢየሱስ ስም ስፍራን የሚሰጥ ቅባት፣ ፖዚሽንን የሚሰጥ ቅባት፣ ስልጣንን የሚሰጥ ቅባት በላያችሁ ላይ ይሆን። በኢየሱስም በላያችሁ ላይ ይሆን። በኢየሱስም ከድል ፋንታችሁ ጋር የሚያገናኝ ቅባት ይሆንላችሁ። ከበረከታችሁ ጋር፣ ከእንጀራችሁ ጋር፣ ከምርኳችሁ ጋር በኢየሱስም መገናኘት ይሆንላችሁ። በኢየሱስም ይሆንላችሁ። ከዚህ ቅባት በኋላ ጉልበታችሁ ይጨምር፣ ኃይላችሁ ይጨምር፣ አቅማችሁ ይጨምር፣ ሕይወታችሁ ይጨምር፣ ምርኳችሁ ይመለስ፣ የተወሰደባችሁ ይመለስ። መለኮታዊ ጥበቃ በላያችሁ ላይ ይሆን።
መለኮታዊ ከለላ በላያችሁ ላይ ይሆን በኢየሱስ ስም ይሁንላችሁ። በኢየሱስ ስም ይሁንላችሁ። ያልተለመደ የእግዚአብሔር ጉብኝት ያገኛችሁ። በኢየሱስ ስም ያገኛችሁ። በኢየሱስ ስም ያገኛችሁ። በኢየሱስ ስም ያገኛችሁ። ከፍ አድርጉ እጆቻችሁን። ታድሶ 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 እንደገና 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 የእንደገና ቅባት የእንደገና ቅባት ለአንዳንድ ሰው የሪስቶሬሽን አኖይንቲንግ እንዲሆን የመታደስ አኖይንቲንግ እንዲሆን የታድሶ ቅባት እንዲሆን የታድሶ ቅባት እንዲሆን የፈውስና የጤና ቅባት በጌታ በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም ወደ ኋላ እንዳትመለስ ወደፊት እንድትሄድ ወደፊት እንድትሄድ ጫካው እንዲመነጠር ጉሙ እንዲመነጠር ዳቱሩ እንዲመነጠር በኢየሱስ ስም በኢየሱስ ስም አንቀሳቀስኩት አንቀሳቀስኩት። ያንተ የሆነ ነገር ይንቀሳቀስ 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 ይንቀሳቀስ። ያንተ የሆነ ነገር ስራክ ይንቀሳቀስ ስራክ ይንቀሳቀስ ስራክ ይንቀሳቀስ በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም እስራት ይበጠስ ምርኮ ይመለስ በኢየሱስ ስም በኢየሱስ ስም። ዝግ በር ይከፈት ዝጉ በር ይከፈት። የሞተው ይንቀሳቀስ። አሚን ነው ወይ? ከኔ ጋር በመንፈስ ሁለት ሰዎች በአንድ ሐሳብ ተስማምተው ቢጸልዩ ይላል። እኔ ሌላ ማረገው ነገር የለም። ሁለት ሰዎች ይላል። እኛ ደግሞ ከሁለት በላይ ነን። እኛ ደግሞ በቤተ ክርስቲያን ነን። አሚን ነው። ስለዚህ ከኔ ጋር እየጸለየ ያለ ሰው እጁን ከፍ ያርግና ይሄን ጸሎት ጸልያል። በዛሬው ቅባት ምክንያት እግዚአብሔር ወዳዘዘል ነገር መግባት ይሁንልህ። በኢየሱስ መግባት ይሁንልህ። በኢየሱስ መግባት ይሁንልህ። ነገር ትራንስሎኬት ያድርግልህ። በኢየሱስ ስም ያድርግልህ። ጌዲዮን እግዚአብሔር ካፒቴን እንዳደረገው የመሪነት ቅባት ይሆንልህ። የትውልድን እርግማን ታቆማለህ። ከዛሬው ቅባት በኋላ የትውልድን እርግማን ታቆማለህ። የቤተሰብህን ድህነት ትነቅላለህ። በኢየሱስም ትነቅላለህ። ታሪክን እንደገና ትጽፋለህ። ታሪክን እንደገና ትጽፋለህ። በአንተ ላይ የተሰራ መሳሪያ አይከናወንም። ስላንተ አዲስ መዝገብ ይከፈታል። ስላንተ አዲስ መዝገብ ይከፈታል። በኢየሱስም አንተን ለማየት ትውልድ ይሰበሰባል። እግዚአብሔር ያደረገልህን ለማየት ትውልድ ይሰበሰባል። የእግዚአብሔር የቸርነቱ ማሳያ ትሆናለህ። የደግነቱ ማሳያ ትሆናለህ። የፈዋሽነቱ ማሳያ ትሆናለህ። ከፍ አድርግ እጅህን አሜን በል። ከዛሬው ቅባት በኋላ አሜን በል። ከዛሬው ቅባት በኋላ በጌታ በኢየሱስም ሲታገልህ ሲዋጋ የነበረ ጠላት በጌታ በኢየሱስም ከእግር በታች ይወድቃል።